ካሌብና ትሁት እንግዲህ ያላሰቡት ነገር ገጠማቸው። መቼም እንደዚህ ይሆናል ብለው አንድም ቀን አስበው አያውቁም ነበረ። ነገር ግን ወይዘሮ ቲና ጥሩ መስላ ለመታየት እነሱ ፊት እንትን እያስመሰለች ነበር። ነገር ግን ውስጥ ውስጡን ሌላ ነገር እያደረገች፣ ምክንያቱም አባባን ማስወገድ አለብኝ እያለች እየዛተች ነበረ። የዛተችውንም ደግሞ እውን አደረገችው። በጣም ያሳዝናል። ካሌብና ትሁት አባባ አምሽተው እሳቸውን በመጠበቅ እንቅልፋቸውን አጥተው ሌሊቱን በሙሉ ቁጭ ብለው አደሩ ማለት ነው። ካሁን ይመጣል። አባዬ ግን እንደዚህ ሆኖ አያውቅም። በእኔ ምክንያት ነው ደግሞ እንደዚህ እየሆነ ያለው። ከዚህ ቤት ውጭልኝ ብላትም አልወጣ አለችኝ። ይኸው አባቴ በእሷ ሰበብ ውጭ እያመሸ መምጣት ጀመረ። አሁን አባቴ በዚህ መሀል አንድ ነገር ቢሆንብኝስ እኔ ምን ይወጠኛል እያለ እንግዲህ ካሌብ ግራ እየተጋባ እያለ ያላሰቡትና በጭራሽ እንትን ያላሉት ነገር ገጠማቸው። ስልክ ተደውሎ አባታችሁ እንደዚህ ሆኗል ሲባል ተሯርጦ ሲሄዱ እንግዲህ ማን እንደዚህ እንዳደረጋቸው እንኳን አባባ ሊናገሩም አልቻሉም። በሚያሳዝን ሁኔታ እንግዲህ ወይዘሮ ቲና ስራዋን ሰርታለች። በሚያሳዝን ሁኔታ እውነት ለመናገር አንዳንድ ጊዜ የምንፈልገውን ነገር ካላገኘን ለምን አልተሳካልንም ብለን የሰዎችን ህይወት ለማበላሸት እንሮጣለንና እንግዲህ ቲና ያሰበችውን በሙሉ አልተሳካላትም፣ በጭራሽ ማለት ነው። ሊሳካላትም አልቻለም። ከዛም እኔማ ይሄን ሰውዬ ህይወቱን ቀጥፌ ነው ከዚህ ቤት ውስጥ ማውጣት የምፈልገው እንጂ እንደዚህማ ከዚህ ቤት ውስጥ አልወጣም። እኔ ነኝ ሴትዮዋ፣ እሰራልሃለሁ፣ እያሳሳኩ ነው የምገልህ እያለች ይኸው የፎከረችውን እውን አደረገችው። በሚያሳዝን ሁኔታ ማለት ነው። ምክንያቱም ቤት እሰጥልሻለሁ፣ ቤት እፈርምልሻለሁ ብለው እሳቸው ግን ፎርጂድ ወረቀት ላይ ነበር የፈረሙላት። ያ ነገር በጣም አናዷታል፣ በጣም አንገብግቧታል። ከመጀመሪያው ጀምሮ እንግዲህ አባባን ነበረ ስታሰቃይ ነበረው እዛ ቤት ውስጥ። እሳቸው በገዛ ቤታቸው ነፃነት አጥተው መናገር እንኳን ተከልክለው ለወንቸር ላይ አስቀምጣ እንደ ህፃን ልጅ ጸጉራቸውን እየነጨች ያ ሁሉ ነገር እንግዲህ ችለም ነበር የኖሩት። ካሌብም ዳኒም ደግሞ ትናንትና አባዬ ቆይ ያለፈውን ነገር አስታወስክ እንዴ? እሱን ነገር ግን ባታስታውስ ይሻላል። አላስታወስኩም፣ ማስታወስም አልፈልግም፣ ምክንያቱም ጥሩ እንዳልሆነ አውቃለሁ። እንዴት ልታውቅ ቻልክ አባዬ ሲለው ከአሁን ባህሪዋ መረዳት ቀላል ነው። ስለዚህ ተወኝ ባክህን፣ አሁን ክፉ አታናግረኝ ልጅ ዳኒ ተወኝ አሉት። ከዛም አባዬ እኔ ግን ላንተ መጥፎ አልነበርኩም፣ በእውነት ላንተ መጥፎ ሆኜም አላውቅም። እሱን ተው። አሁን ለማንኛውም ከዚህ ቤት መቼ ነው ውልቅ ብላችሁ የምትወጡልኝ ነው የኔ ጥያቄ። በቃ ሰለቻችሁኝ፣ አስጠላችሁኝ፣ ውጡልኝ ከዚህ ከቤት እንዴ! በቃ ሰው ሲጠላችሁ እወቁ እንጂ እያሉ አባባ አራባዬ እኔ ቤት እየፈለግኩ ነው፣ እወጣለሁ። መቼ? እኔ እኮ በእናንተ ምክንያት ቤቴ ያስጠላኝ እና የት ሊሄድላችሁ? በቃ በእናንተ ምክንያት ነው ውጭ እያመሸው የምገባው። ስለዚህ ቤቴን ለቃችሁልኝ ውጡ ባካችሁን፣ በጸባይ ልለምናችሁ አሉ አባባ። ከዛም እነሱም እኔ እወጣለሁ በበኩሌ አባዬ፣ ስለ እሷ ግን እማውቀው ጉዳይ የለም፣ እሷንም ይዘህልኝ ውጣ፣ አለበለዚያ ግን ፖሊስ ይዤ መጥቼ ነው መንቅሬ የማስወጣችሁ ከዚህ ቤት ውስጥ አሉ አባባ። ኧረ አባዬ እዛ ጋር መድረስ አይጠበቅብንም፣ እወጣለሁ እኔ። ያው ኤዱም እንደዚህ አኩርፋኛለች፣ እኔ ከሁለት የወደቀ ሰው ሆኛለሁ አባዬ፣ አንተ እንኳን ብታዝንልኝ ምን አለበት ሲል፣ ምን ጥሩ ስራ ሰራህና ነው የማዝንልህ? የሚታዘንልህ ስራ እኮ አልሰራህም ልጅ ዳኒ። አባዬ እውነት ነው የምልህ፣ ያለፈውን ነገር ብታስታውስ ታመሰግነኛለህ። እኔ በፍጹም አንተን ስከላከልልህ ነው የኖርኩት፣ ላንተ ክፉ አስቤም አላውቅም አለ ዳኒ። ይሁን እስቲ አሁን የእናንተን ተረት ተረት መስማት ነው ያስጠላኝ። ስለዚህ ከዚህ በኋላ የራሳችሁ ጉዳይ፣ እናንተ አልወጣም ካላችሁ እኔ ቤቱን ጥዬላችሁ ወጣለሁ አሉ። ቤቱን ጥለው ወጡ። አባባ ውጪ እያመሹ መምጣት ጀመሩ። ከዛም ካሌብ ይሄ ነገር በጣም አስጨነቃቸው። አባዬ አሁን ቤቱን ጥሎ እንደዚህ የሚሆነው በእኔ ምክንያት ነው አደለ? እሺ እኔ ምን ልሁን? ምንስ ላድርግ? እሷ እንደሆነ ከዚህ ቤት ውስጥ አልወጣ ብላለች እና ምን ማድረግ አለብኝ እያሉ እንግዲህ በጣም ተጨነቀ ካሌብ ማለት ነው። እነሱ
በዱላ ካልሆነ ከዛ ቤት ውስጥ አንወጣም ብለው ሙጭጭ ብለው ቁጭ ብለዋል። ሰላም ውድ እንደተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ያሰበችውን ነገር ሁሉ አደረገች ማለት ነው። ምክንያቱም እኔማ ሁለት ነገር አጥቼ አልኖርም፣ ይሄ ሰውዬማ እንደተጫወተብኝ ህይወቱን ላይ ነው የምጫወተው ብላ እንግዲህ አባባን ሰው ገዝታባቸው እሳቸው አንሽተው ሲገቡ ጠብቀው እንግዲህ አንገታቸውን ብላ አስደፋቻቸው ማለት ነው። በሚያሳዝን ሁኔታ እንግዲህ ካሌብና ትሁት ያላሰቡት ነገር ገጥሟቸዋል። እውነት ለመናገር እነሱ አባዬ አሁን በዚህ መሀል የሆነ ነገር ቢሆንስ እኔ መቼም ራሴን ይቅር አልለውም ትሁት እያለ እንግዲህ ካሌብ እየተጨነቀ ይገኛል። ከዛም ቢጠብቁ አይመጡም፣ ቢጠብቁም አይመጡም። ስልክ ቢደውሉም ስልካቸው ዝግ ነው። ወይኔ አባቴማ የሆነ ነገር ሆኗል። እኔ እቺ ሴትዮ ከዚህ ቤት አልወጣም ያለችውማ ያለ አንድ ምክንያት አይደለም። አባቴን እኮ ታስገድለዋለች እሷ እንዳለ እንደፈራው እንግዲህ እውን ያደረገችለት ወይዘሪት ቲና ግን ጥሩ መስላ ለመታየት እኔ ጥሩ ሰው ሆኛለሁ፣ አሁን ተለውጫለሁ፣ ትሁት እንድታከብሪኝ እፈልጋለሁ። አንቺ ሰው ማክበር ስትጀምሪ እኔም ሰው አክብርሻለሁ። ቲና መጀመሪያ አንቺ ሰው ስታከብሪ ነው የምትከበሪው። ሰው ካላከበርሽ ሰው ያከብረኛል ብለሽ አትጠብቂ አለቻት። ትሁት እባክሽን እኔ በጸባይ ነው እያወራውሽ ያለሁት። ደግሞ ምን እያሰብሽ ይሆን? አንቺ የሆነ ነገር ስታስቢ ነው እንደዚህ ጥሩ ለመስለሽ ለመታየት የምትሞክሪው። የሆነ ነገር አደርጋለሁ ብትይ ግን ቲና አለቀልሽ አለቻት። እባክሽን እኔ ምንም አላደርግም ትሁት እመኝኝ አለቻት። ከዛም የታመመ ሰው እየመሰለች እንግዲህ እየተኛች ቀስ ብላ እየወጣች አባባን የሚገልላትን ሰው እየፈለገች ነበረ። ከዛም አገኘች እንግዲህ 450 ሺህ ብር እፈልጋለሁ አላት ሰውየው። ችግር የለውም ማለት ሰጠችው ገንዘቡን። እንግዲህ አባባ መጠጥ ቤት አምሽተው ሲወጡ ጠብቀው አንገታቸውን ብለው ደፏቸው ከኋላ። አባባ እንግዲህ በሚያሳዝን ሁኔታ የፈሩት ነገር ደረሰባቸው። ምክንያቱም በጅቦች ተጥሬ ነው ያለሁት፣ መቼ እንደሚበሉኝ አላውቅም። ስለዚህ ካሌብ አላስወጣህም ካልክ ከዚህ ቤት አብረህ ትወጣለህ። እኔ ፖሊስ አምጥቼ ነው ከዚህ ቤት የማስወጣችሁ። እኔ ፈርቻለሁ ለህይወቴ፣ ምክንያቱም እች ሴትዮ ምንም አላማረችኝም፣ ህይወቴን የምትነጥቀኝ እየመሰለኝ ነው እያሉ እንግዲህ እንደፈሩ እሷም ደግሞ አባዬ እንዴት ነህ ስትለው ደህና ነኝ፣ ግን አንቺ ከዚህ ቤት አልወጣም አልሽ አይደለ? በአንቺ ምክንያት በቃ እኔ ቤትን ጥቼ ሌላ ቤት ልከራይ ነው። ኧረ አባዬ እንደዛማ አይሆንም፣ ቤት እኮ ያንተ ነው እኮ። እንደዛ ካልሽ ውጪልኝ ከቤቴ፣ እኔም በሰላም ልኑርበት። በቃ ሰው ሲጠላችሁ ወቁ እንጂ አንቺም ወንድምሽም ውጡልኝ ከዚህ ቤት፣ ሰላሜን አጣሁ በእናንተ ምክንያት ሲሉም አባባ ኧረ አባዬ እንደዚህ አይባልም እንዴ፣ እኔ እኮ የልጅ ሚስት ነኝ። እሱ ድሮ ቀረ፣ አሁን ግን ሌላ ነው። ስለዚህ እባክሽን ልለምንሽ ከዚህ ቤት ውልቅ ብላችሁ ውጡልኝ እያሉ ቢማጸኑም እሷም ደግሞ እሺ በቃ ቤት እየፈለግኩም ነው፣ እንደገና ደግሞ ይሻለኝ ብዬ ነው አባዬ። እንዳመመኝ ታውቂለ እንዴ? አውቃለሁ ግን አይመለከተኝም። እንዴት ነው የማይመለከት? ሴትዮ ታምሻል እንዴ? የማይመለከተኝ ነገር ላይ አታስገብኝ አልኩሽ እኮ አሏት አባባ። በጣም ተናደደችና እመነኝ እሰራልሃለሁ፣ አንተ ሽማግሌ እንደዚህ እንዳሾፍክብኝማ የምለቅህ እንዳይመስልህ፣ እኔ ቲና ነኝ እመነኝ እያለች ለካ እሷ አባባን ለማስገደል እያሰበች ነበረ። ከዛም አባባ እንግዲህ አገር አማን ነው ብለው አመሻሽተው የእነሱን ጭቅጭቅና እነሱን ላለማየት ሀምሽተው ጠጥተው ሲመጡ እንግዲህ ጠብቃ ሰውየውን እስከ ስንት ሰዓት ነው የሚያመሻው? እስከ ስንት ሰዓት ነው የምጠብቀው ሲላት 4 ሰዓት ተኩል ድረስ ያመሻል። ታዲያ 4 ሰዓት ተኩል እኮ ምሽት አይባልም። ለማንኛውም አንቺ ለማንም ትንፈሽ እንዳትይ እና ስራችንን በአግባቡ መስራት አለብን፣ ችግር የለውም ለማንም አላወራም አለች። ከዛም ዳኒም ንገሪኝ ቢላት አይ አልናገርም አለች። አልናገርም ስትለው ለምንድን ነው የማትነግሪኝ? ቆይ ከኔ መደበቅ ጀመርሽ እንዴ? አዎ እስካሁን ላንተ የነገርኩት ሁሉ ስለተበላሸብኝ አሁን ብቻዬን ነው። ነገሩ ሲሳካልኝ እነግርሃለሁ፣ ግን አሁን ምንም ልነግርህ አልችልም ዳኒ፣ በጣም አዝናለሁ አለችው። እሱም በጣም ተናደደና አቲና እንግዲህ የራስሽ ጉዳይ፣ ከዚህ ውጪ ምን ልልሽ እችላለሁ? ብቻ ተጠንቀቂ
የሚመጣብሽ ነገር ከባድ ሊሆን ስለሚችል ብትጠነቀቂ ነው የሚሻልሽ አላት ዳኒ። አታስብ፣ ስለ እኔ ምንም አታስብ እሺ፣ ምንም አይመጣም፣ ምንምም አይፈጠርም፣ በጥንቃቄ ነው የማደርገው። አይ አንቺማ አብደሻል መሰለኝ፣ ለማንኛውም የራስሽ ጉዳይ ብሎ ጥሏት ሄደ ዳኒ። አዎ